ማስታወቂያ በየትኛውም ሁኔታ ካልሰራችሁ በስተቀረ ቀጥታ ቲክቶክ ይሄው ብር ሰርቻለሁ እንኩ ብሎ ሲከፍል አልሰማሁም። ያንን እያደረገላቸው ያሉ ሰዎች ካሉ መተንገሩ። ከዛ ውጭ ግን ላይቭ ገብተህ ስትወጣ 00.1 00.2 ዶላር ሰርተሃል ይላል። ያ ማለት ምናልባት በኢትዮጵያ 50 ሳንቲም ከመጣ ምሰየው ነው። እሱም ከሆነ ውጭ ሀገር ላሉትም የሰጠው ቻንስ ያንን ነው። ስለዚህ ቲክቶክ ይከፍላል ብሎ መረጃ የሰጣችሁ ሰው ያያችሁበትን ቦታ ብትጠይቁ ጥሩ ነው። ለምን እኔ ቲክቶክ አይከፍልም ብዬ ማልከራከረው በቲክቶክ ሰዎች ሰራን እያሉ ሲወጡ ስለምትሰሙ እና እነዚህ ሰዎች ቲክቶክ ላይ ካልሰሩ ትላላችሁ። እንዴት እንደሰሩ ግን አይነግሯችሁም። እንዴት እንደሰሩ ማይነግሯችሁ ለምንድን ነው? ያንን እድል እንድትጠቀሙ ስለሚፈልጉ። ጌም ይጫወታሉ፣ ማስታወቂያ እንዲሰሩ እድል ያገኛሉ፣ አልባሌ የሆኑ ነገሮች ያደርጉና ከዛ በኋላ ደግሞ ታዋቂ ከሆንም በኋላ ችግር የለውም ብለው ነው የሚመጡትና ይሄንን በተመለከተ እኔ እንደ ፍቅ የምናገረው እናንተ ልትሰሩ የምትችሉበት ፕላትፎርም ከሆነ ፋይንድ አውት አድርጉት። ቲክቶክ አካውንትን ስለሰጠህን አሊያም ኢትዮጵያ ላይ ስለሆንክ አይደለም። ቲክቶክ አሜሪካ ሞንኬት ሞንክ እንግዲህ እዚህ ውስጥ አሜሪካ ቅሊንጦ አለ፣ ጄሪ አለች፣ ኑኑ አለች። እንግዲህ አውሮፓ ላይ ሌሎቻችንም አለን። ቲክቶክ በተለየ መንገድና ይሄ ያንተ ብቻ ችግር አይደለም ጸጋዬ፣ የብዙ አበሾች ውጭም ሀገር እየኖሩ እኔ ግራ ያጋባኛልና አንዳንዴ እንዴ ፍቅ የሚጠይቁ ጥያቄ ልክ ናቸው እንዴ እላለሁ። ግን ቆዩ እስኪ የቲክቶክ እኔ ግን እኮ እኔ ብለ ነው ለነገሩ ሼካላሙዲ ማምስት ቲክቶክ ላይ ቁጭ ያሉትን እየገቡ አይጠይቁም። አዩዬ እንግዲህ 24 አወር ቁጭ ብለው የሚውሉ አሉ ቲክቶክ ላይ። እነሱን እየደወሉ ይጠይቁ። ቆባቸውን ቀደው ነው የሚያባርሯቸው። ማን ይሰማቸዋል? አለ ገዛችሁ ሴትዮ ሰማችኋል? ወይኔ አዩዬ እንደው አሳዘነች። ማርያም ቅድም ነግሮኝ ይብሮኝ ይሻየዋለሁ ብዬው ደግሞ ቲክቶክ ማለት እንኳን አታውቀውም። ታክ ነው ያለችው መጀመሪያ። ሁለቴ ነው የተበላችውና አልተማረችም። ለዛ ነው እኮ ምንም ኢንፎርሜሽን የላትም። ከ3 ተምሬያለሁ። ውሃ ቀባይ ባልፈልጋለሁ ባል እየገዛሁ ቆይ አልገባኝም። እስኪ አስረዱኝ። ቆዩ ባልገዛ እንትን አድርጉልኝ። ራራ ነው የሚባለው ገርቡ ባለ መግዛት 250 ሺህ ለመግዛት ያስፈልጋል። ፕሮሰስ ተብላ እኮ ነው ለአዳራሽ ለምን እያሏት ከዛ ተዘጋጅታ እንግዳ ጠርታ ምን ብላ ድግሱን እንትን ብሎ ሰውዬው ይምጣ አይና አፋር ስለሆነ ሰርጉን ሱን ሐሙስ ይመጣል ይላታልና ታስሮን ሸዋሮ ቤት ነው የት ነው ታስሯል ነው ደብረ ብርሃን ነው ይመጣል ይላታል። እንግዳ ጠርታለች። ኦኬ ሳታውቀው እኮ ነው እንግዳ የመጀመሪያው ሆነ ሁለተኛ ለምን ደገምሽ አሏት። ሰርግ ደግሰው ሁሉ ጠርታለች። ታዲያ የደገምቱ እነሱ ናቸው፣ ደጋሾቹ እነዛ ናቸው፣ አጭበርባሪዎቹ እኮ ለዚህ ሰርግ የሚያዘጋጁት እነሱ ስለሆኑ ብር ትከፍላለች። ለዚህ ይሄን ያህል ይሏታል፣ ትሰጣለች። ሁለተኛውን ለምን ደገምሽ በስተት ላይ ስትባል እንደልህም አርጎኝ ነው አሁንም በነፍሴ ድረሱ ብላለች። አሁንም አተውም ሶስተኛው ካገባለች ሶስተኛ ዳንያል እጁን አውጥቷል። እርዱኝ ነው ያለችው። ያሁኑን ግን አለች ካሁን በኋላ በደንብ ጊዜ ወስጄ ተዋውቄ ምናምን ብላለች። የሳይቱ ሙስተራው ቆይ ይሄን ያክል ባል ካላገባች ትሞታለች ተብላለች። ውሃ ቀባይ ሰው ፈልጋለች። አትፍረድ። ልጅ በጣም ታድጋለች። ግን ገና ጉድ ይሰማል። ሚስማር ደግሞ እኮ ቬሎ ለብሳ እንትን ምንድነው ከላይ ያለ ቬሎ ምናት እኮ ያለበሰቻት ምናት ያለበሰቻት ሰላም አላችሁ ነው። ፍቅር ለምን ተስፋ ታስቆርጠናለህ እንዴ? አስቱዬ አንቺማ ሰልታሉ ወረፋ እንደውም አንዱን ስጫት ለሷ በማርያም ሰጣታለሁ። ብዙ ሜጋ ብዙ አሁን በነፃ አስቱ መስላኝ በደንብ ነበር ያየዋት። አስቱ ማለት ቆቃሮጊት
አስሩን አስተጥሟስቱ እሷ እኮ የአዳራሽ የምን ደግሞ ለካ ራሱ በተለያየ አካውንት ኮንታክት የሚያደርጋት በጣም ነው ያሳዘነች። ወላሂ በጣም ግን ይቅርታ አድርጊልኝና እኔ ይሄንን ነውሬ በቂ ተቀበልበት እንጂ አደባባይ ላይ አላወጣም። ምን ታድርግ አይገባህም ካላየኸው እኔ ነግሬ ካልገባ መቼም አይገባም። ቆይ ሁለት ጊዜ ነው ባልፍለጋ ብር የከፈለችው። እንዴት ቲክቶክ ሴም ፒፕል ነው እንደዛ ጉድ ያሰራት አንድ አይነት ሰዎች ትዳር አገናኘን ወይ ሀላል ምናፍቄ እቺ የተሸወደችው ሴትዮ እኔም አላውቀውን ያልዳሰስኩትን እንደው ትንፋሽ ያልተባባለውን ሰው እንዴት ነው ብር የምሰጠው ብሎ አላላ ደግሞ ብሬኗን መልበሷ። ግን ሴትዮዋ ከዚህ በፊት ወንድ ታውቃለች? ልጃገረድ ነች አሉ። አግብታ ነበር ኮረኔል ነው ምናምን ሞቶባት ነው። እኔ ልጃገረድ ነች ሰው እኮ ናት። ሰውማ ትልቅ ሰው ናት እኮ። አይ ትልቅ ሰው ናት። ባሏ ሞቶባት ነው። ግን አሁን መጨረሻ ላይ በእውነት ታሪኳን ስታወራ በእኔ ራሱ አሳዘነችኝ። ልጅ የላት እና በቃ ስልኳን ካለ በደውለታ ነው ለተክለ ሃይማኖት ካስፈለገ። አይ ስልኳን ላኩና ያስገባችበት ዶክመንት ካለ እውነት እኔ በቃ እነዚህ አልኩኝ እንደው እግዚአብሔር ሀቋን ያውቃላት። ኧረ በእናታችሁ ምንጋስ በእናትህ ኧረ ሚውት አታርጊ። ቆይ ልንገረው እንደው አማርኛ አስተካክለጽም ላይባ አይባልም። ላይባ ማለት በሌላ ቋንቋ ፍቅሬ ማለት ነው። ላይባ ቋንቋ ተማፍቄ ይሄ ነገር አረብ ነገር ነበር ወደ ኢትዮጵያ ተዛመተ እንደሄ መበላት አስዬ ሰው አይናገርም እንጂ ሞቷል። አስም እኮ 5 ሚሊዮን ተጠይቃለች። ያ አንድ ነገር ልንገርህ፣ የምትረዳ ከሆነ እንረዳታለን። ግን ብር ተርፏት ባል የምትገዛ ሴትዮ እብድ አይደለሁም። የምትረዳ ከሆነች ግን አንቺም አንተም ያለ መርዳት መብት አላችሁ እንጂ የተቸገረ ሰው ካየው አመጣዋለሁ፣ ችግር የለም። ነገር ግን አንድ ሀቅ ያለው ምንድነው? ማንም ሰው አላግባብ ብሩን ከተበላ፣ አላግባብ ሀቁን ከተበላ፣ አላግባብ ጉዳት ከደረሰበት ስለምናቀው ስለማናቀው ሳይሆን መንገዱን ላይ ከቻለ መንገዱን ማሳየት ነው። እኔ እንደ ሚዲያ ከቨሬጅ ወይም እንደ ሚዲያ አይደለም እዚህ ጋር እያወራ ያለሁት። እኔ ኮበር እንደሚለውን ሳይኮ በሬ ነው አይኔ ላይ መጣው ታውቃለህ። ዛሬ አማርኛ አይ ቲንክ ሴትዮዋ ይመስለኛል ሳስባት እንደዚሁ ስገምታት ሀብታም ትመስለኛለች። ሀብታም ብትሆንማ አትወጣም ሚዲያ ላይ 250 ሺህ ተበላውን አትወጣም። ለምን 250 ሺህ አንድ ቴብል ላይ እየተከፈለ አይተናል። ቴብል ላይ የሚከፈል ነው። ግን አንዳንዴ ምን አለ መሰለሽ፣ ቅድም አዩ ነክተዋለች። ደስ ያለ ምን ፈልጋ ሶሻል ሚዲያ ላይ ባልፈልጋ ወይስ ሶሻል ሚዲያ ላይ ራሷ ብር ፈልጋ? አንዳንዴ ከዚህ በፊት ሰው ጠርታ እንደዛ ስትዋረድ ብላ ከነቤሏ ፖሊስ ጣቢያ መሄድ የነበረባት ሴትዮ ፕላን አድርጋ ቆይታ በራሷ ሰዓት ወደ ሚዲያ መምጣት ነው። ይኸውልሽ ልጅ መፈለግ ሌላ ጉዳይ ነው ሮዛ። ሌላ ብዙ ነገሮች ሌላ ትዳር መፈለግ መብቷ ነው። የውሃ አጣጭ መፈለግ ሌላ ጉዳይ ነው። ብዙ ነገሮች ሊኖሩ ይችላሉ። አንድ ነገር ግን የምነግርሽ አንድ ጊዜ ትሞክሪያለሽ፣ ፌል ያደርጋል። ወላድ በድባብ ትሂድ ሰፈሯ ጋር መንገዷ ጋር ቁጭ ብሎ ጫማ እየጠረገ የተሻለ ህይወት 250 ሺህ ብር ሰጥታ ህይወቱን ብትለውጥለት አንድ ልጅ አይደለም 40 ልጅ የሚወልድላት ስንት ወጣት አለ። ትዳር ከፈለገች
የማታውቀውን በሰማይ ቤት። ምክንያቱም ያንን የምትፈልገው እርግጠኛ ያኛው ተጠርቶ ቢጠየቅ ደግሞ የነገራት የግል መርከብ አለው፣ በፕራይቬት ጀት ነው የምትሄጂው፣ አደባባይ ስትወጪ በቃ እሱ ማለት እኮ ተብላ አሜሪካ ለመሄድ ፈልጋ ወይም አውሮፓ ለመሄድ ፈልጋ ብዙ ነገሮች አሉ። አይ ከሱማ ልጅ ወለድኩ ማለት አለፈልኝ። ይሄንን ይኸውላችሁ አንሸፋፍ ነው። እውነቷንማ ነጭ ነጯን ተናግረን ነው መታገዝም ማለት ይችላል። ኤርፖርት ላይ እቃ መጥቶላችኋል ከውጭ ተልካችኋልና ይሄን ያህል ብር ክፈሉ፣ ይሄን ያህል ታገኛላችሁ። ሰው ሲነገረው አይሰማም እኮ 18 ዓመት ነው እንኳን ታዝንላታለህ ብትለኝ አላዝንም። ለምን አውቃ ነው የገባችበት የተበላችሁ። አንዳንዴ አንተ ብርህን የሚያክል ነገር አይደለም 200 ምናምን ሺህ አይደለም። አሁን በዚህ ዘመን ላይ 1000 እና 2000 ብር ለሰው ለመስጠት እኮ እቃውን እጅ ላይ እንዲመጨበጥ እንዲጨብጠ ካልያዝከው በስተቀረ ብር ላለመስጠት እየተገደድክ ነው። አሁን ይሄ የሚያሳየው ምንድነው ስትል ሰምቲንግ ቢሃይንድ አለ። አንዳንዴ ሰው በፍላጎት ወዶ ፈቅዶ የሚያደርጋቸው ኮሚኒኬሽኖች አሉ። ምንም የዛ ችግር የለብኝም። ሰው ህይወቱን ለመለወጥ ባለበት ኑሮ ላይ የሆነ ነገር ለማሻሻል እንዳለችውም ልጅም ፍላጎት ከሆነ እንደ የ76 ዓመቷ እናት እኮ በቴክኖሎጂ ታግዘው ልጅ ወለዱ ስንባል እኮ እልል ብለን ተቀብለናል። አይ ያላጋዥ ነው የወለድኩት ሲሉ ነው ያላጋዥ አይባልም የወለዱት እንደዚህ ነው ስንል አረ የድሮ ቦይፍሬንድ እኮ እናንተ ስላልሰማችሁ ነው እንጂ ትዝ ብሎት አንቺ ያኔ እኮ ልጅ ያልወለድሽልኝ እኔ ሬዲ ስላልነበርኩ ነው፣ አሁን ግን ስፐርም ልስትሽ ብሎ መጥቶ ሰጥቶኝ ነው ብለው እኔ ገረመኝ። ሰውየው ሌላ ዓለም ላይ ነው የሚኖረው እና ስልኩ ታውቆ ተገኝቶ እንግዲህ ከስንት በዘመን በኋላ መገኘቱ አይገርምህም? አይናችሁን ጨፍኑ ላሞኛችሁ ስንባል እኮ አሜን ብለን የምንቀበል። እኔ መነጽር አድርጌ ነበር አላለፉኝ። እኛ አሁንም ይሄንን ስናወራ እኔ ታሪኩን መስማት የምችልበት ሁኔታ አይደለሁኝም። ስመለስ ስሰማው ደግሞ ታሪኩ ይቀዘቅዛል። ችግር የለብኝም፣ የሚያስጨንቀኝ አይደለም። አሁንም ግን የምናገረው ከተበላችሁ እንዲህ አይነት ችግር ላይ ካላችሁ ህግ የሚባል አግባብ አለ። አድቫንቴጅ ፈልጋችሁ የራሳችሁን ጥቅም አስቀድማችሁ ቆይ በዚህ መንገድ ብሄድ እንዲህ ነው ብላችሁ ቆይታችሁ $100 የተላከላት ልጅ 100,000 ብር ስትጠየቅ ራሷን አጥፍታለች። ከዚህ በፊት $100 የላከላት ጊዜ ግን የላከችለት የሚደንቅ ፎቶ ነው የላከችለት። ላይቭ ላይ ቪዲዮ ከፍታ ራሷን በሚያሳይ ሁኔታ ላከችለት። እሱ $100 ፊልም ገዛ። ቀጥሎ ያደረገው አንድና አንድ ምንድነው በ100,000 ብር ሆኖ ላከላት። ታመጣለው ነው ዩኒቨርሲቲ ተማሪ ነኝ ነው ያለችው። አታመጭም? አዎ ዩኒቨርሲቲ ተማሪ ነሽ። ያው እንግዲያውስ ፎቶሽን በፐብሊክ ለቀዋለው ለቤተሰቦችሽ ልከዋለው ብሎ ሲላት ቪዲዮን ስታይ ደንግጣ ራሷ ቀርጻ የላከችለትን ቪዲዮ አይታ ደንግጣ ራሷን አጥፍታለች። ከዛ በኋላ ከ200 ምናምን በላይ ሰዎች በተንጫጩበት ጊዜ ዛሬ 3 ዓመት በሬዲዮም ተናግሬያለሁ፣ ቲክቶኬንም ከፍቼ አውርቻለሁ። የያዛችሁት ታምር አይደለም። ባታረጉት መልካም ነው። ባይሆን ከሆነ በኋላ ግን እናንተ ያላችሁ ጡት፣ እናንተ ያላችሁ ዳቦ፣ እናንተ ያላችሁ መቀመጫ ሁሉም ሰው ይዞታል። በዚህ ምድር ላይ የተአምር አይደለም። እንደ ባህል፣ እንደ ወግ፣ እንደ ሴትነት ባታረጉት ጥሩ ነው። ካረጋችሁም ደግሞ ባመናችሁት ሰው ወይም በተማመናችሁት ቦታ ላይ ከሆነ ያ ታማኝነቱን ከነፈጋችሁ ለምን ራሳችሁን ታጠፋላችሁ? መኖር አለባችሁ። ለሶስተኛው መሞከራ አጥንቼ በደንብ አግኝቼ አይቼ ምናምን አረጋግጫ that means she is on the track ማለት ነው። አሁን ትራኩን አለቅም ብላለች እንግዲህ። ስለዚህ ይሄንን ደግመን ሰማዋለን። ትክክል ያልሆነን ነገር ልክ አይደለም ማለት ማፌዝም ማሾፍም አይደለም። አንዳንዴ ደግሞ እየሳቅን እየተጫወትን እያዋዛን መልእክታችንን ካላስተላለፍን ብዙ ሰው እየተጎዳ ነው። አሁን ቅድም ገብቶ የጠየቀን ወንድማችን አንዱ ይሄ ነው ችግሩ። አንዱ ችግር ምንድነው? ሰዎች በዚህ ደረጃ ባሉበት ሁኔታ ላይ አንድና አንድ ነገር ማድረግ ያለባቸው አንድ ነገር ነው። ምንድነው ተብሎ ቢባል
ቆመው ማሰብ ነው። ቲክቶክ ብር ይከፍላል ስለተባለ መጣ። ፍቄ ቲክቶክንም ፌስቡክንም ልስታ አለ። ነገ ቲክቶክም ፌስቡክን ይዛለሁ። ብርን ለማውጣት 100 ሺህ ብር ያስፈልጋል፣ 50 ሺህ ብር ያስፈልጋል። አንተ የምታገኘው 1 ሚሊዮን ነው ቢባል ይሄ ልጅ ተበድሮ መሬቱን አስይዞ ሸጦ ቤተሰቦቹን አስቸግሮ ሊሰጥ ነው ማለት ነው። ቲክቶክ ብር አይከፍልም ስትሏቸው አንተ ክፉ ስለሆንክ ነው ትባላላችሁ። ውጭ ያላለ ሰው እኮ ይከፍላል ነው የሚባለው። ይሄንን እውነቱን የማትፈልጉ ከሆነ አትጠይቁ። እውነት ደግሞ ሲነገራችሁ የማትሰሙ ከሆነ የራሳችሁ ጉዳይ። እኛ ደግሞ የምናውቀውን እውነት እናንተን ደስ እንዲላችሁ አንዋሽም። እኔ አልዋሻችሁም፣ እናንተን ለማስደሰት አይደለም። ለህሊና በቃ ተናግሬ ነበር ለማለት። አሁን መቸለታ የሆነች ልጅ ቪዲዮ ሰርታ ነበረ። ውጭ ሀገር ላላችሁ ሊንክ ተልኳል፣ የንግድ ባንክ ማውጣት እንድትችሉ ተደርጓል አለች። በሚቀጥለው ቀን ቪዲዮ ሰርተን ለቀቅን። ይሄ ትክክል አይደለም ሊንኩ ባንኩ ጋር ሲሄድ አለች ቢዚ ስለሆኑ ስላልቻሉ ስደውል ስለማያነሱ ሩቅ ቦታ ስለሆነ አሁን አረጋገጥኩኝ። ፋይዳ መታወቂያ ቢኖራቸውም ሊንኩ የሚመጣው በኤስኤምኤስ ስለሆነ ከዚህ ነው ሰምታ እንዳለ ያወራችሁ። ሄጄ ተመላልሼ ነበረ። ከዛ ደግሞ ስልክ አያነሱም ማለች እና እውነቱ የሚገርማችሁ በጣም ያስገረመኝን ልንገርሻዩ። ቦታው ላይ ተገኝተን መረጃውን አምጥተን ትክክለኛውን ነገር ይዘን በተጨባጭ በሆነ ኤስኤምኤስ ካልሆነ በሜሴጅ በኢሜል የለም ብለን ተናግረን እዛ ጋር ገብተው የኮመንቱን አይነት ሳይ አንዳንዱ ነገር ሳይ የኛ ሰው ማልገጥ ነው የሚፈልገው፣ በቃ ማሾፍ። አሁን ስለዚህ ሴትዮ እርግጠኛ ሆኜ ነው የምነግራችሁ። ወይኔ እንዴት እንዲበላታል፣ እንዴት እንዲታረጋካል፣ እንዴት አይነት መጥፎ ሰው ነው እያለን ብናወራ ብዙ ሰው ገብቶ ሀሳብ ይሰጣል። ግን እሷ ምን ፈልጋ ነበር ብለሽ ስትጠይቂ መጠየቅ አይፈልጉም። ምን ነበር ፍላጎቱ? ባልን የሚያክል ነገር ኦንላይን ላይ ልትገዛ ሄዳ አንድ የተሸውዳ ለሁለተኛ ጊዜ ባል ፈልጋለሁ ብላ እንደገና ተሸውዳ ለሶስተኛውም አላቆምም ስትል what she need ምንድነው ፍላጎቱ? ለአእምሮ ችግር ካለባት ለሕክምና ቅርብ ማድረግ ቤተሰብ ካላት አይ ልጅ በጣም ሴንሲቲቭ ፓርት ታነሷታላችሁ። እሷ እኮ ልጅ ስለምትፈልግ ነው፣ ባሏ ስለሞተ ነው፣ እሷማ ምስኪን ስታሳዝን ስላልተማረች ነው። ሪዝን ነው የምትፈልጉት። ለሰው ያልተማሩ ብዙ እናቶች እኮ በዚህ ምድር ላይ ያሉ ብስሎች፣ ብር ስላላችሁ የፈለጋችሁትን የምታረጉበት አይደለም። ከሆነ ደግሞ ሚዲያ ላይ ከመጣች ጉዳዩ የኛም ይሆናል፣ በአንድም በሌላም ይነሳል። ጉዳዩ የኛ ከሆነ ግን መነጋገር አለብን። አደባባይ የወጣችሁ እሷ ነች፣ ቤት አንኳኩቶ ስለዚህ ሴትዮ ታሪክ ያመጣ የለም።